ለምንድነው ኑሮ እያስጠላቸው ያለው? ህይወት እኮ ቆንጆ ነው እኮ የምድር ህይወት እኮ ውብ ነው። በተለይ ደግሞ ፕራይቬት ስኩል ያሉ ልጆች የግል ትምህርት ቤት ሌሎችም ጋር አሉ። እነዚህ ደግሞ እንደው ሁሉ ነገር የተሟላላቸው የሚባሉ ልጆች ናቸው ብዙ ጊዜ እንደዚህ የሚሆኑት። ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት፣ ይህ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናቴ ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለበት። የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው። የአጎቱ ሰርግ ነበረ አልጠላኝም፣ ስለዚህ ይጠላኛል፣ he hates me። እነዚህን ካስወገድን እና ከወለወልን እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። የኛ ጥፋት ነው እንጂ እናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም። እና ራሳችሁን ብሌም አታድርጉ። አሁን መሰለሽ ፍቅር ምንድነው እየሆኑ ያሉት ወጣቶቹ? ምንድነው ቻሌንጅ እየገጠማቸው ያለው? ቻሌንጅ ምንድነው? እየተቸገሩ ያሉበት ነገር ምንድናቸው? ይህን በደንብ መጠየቅ ያስፈልጋል። በተለይ ደግሞ ፕራይቬት ስኩል ያሉ ልጆች የግል ትምህርት ቤት ሌሎችም ጋር አሉ። እነዚህ ደግሞ እንደው ሁሉ ነገር የተሟላላቸው የሚባሉ ልጆች ናቸው ብዙ ጊዜ እንደዚህ የሚሆኑትና ችግሩ ምንድነው? ይህን መጠየቅ አለብን። ከወላጆች ጋር ማውራት አለብን። እና ዛሬም በምናነሳው ሐሳብ ላይ ለወጣቶቹ እየነካን ለነሱ እየተናገርን እያወራናቸው ነው የምንሄደው ዛሬ። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሪዋለሽ? ልጅን ወይም ደግሞ ሰራተኛን ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ፣ በቃ ስትወጣ ማስገባት ነበረበት ቦርሳ ውስጥ፣ ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው? ላስጠናት የለም መጽሐፉ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼውን የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያረኩት ነው? ማግኒፋይ እያረኩት ነው። ግን የኔንም የእሷንም ሰላም እየነሳሁኝ ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ ወጣ። ወደ ቤት ሲሄድ ምንድነው የማስበው? በዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ
ጥሩ ኳሊቲዎች ይኖሩት፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት አሁን ልናጸዳ አይደለም። ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። 2 እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። 3ኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ዘ ፖዚቲቭ ይባላል። ዲስካውንቲንግ ዘ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አንተ እኮ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትይዋለሽ። አይ ምን ዋጋ አለው ብለህ ነው፣ እድል ነው እንጂ ጠንክሮ እኮ መስራት አይደለም፣ እድል ነው እንጂ በርቶ እኮ መስራት እኮ ምንም ዋጋ የለውም ይላል። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው እንጃ፣ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አንተ በጣም ሰክሰስፉል ነህ፣ በጣም ተሳክቶልሃል ትይዋለሽ። አገሩ ሰላም ከሌለው ምን ዋጋ አለው ብሎናል እና ፖዚቲቭ ያጣጥላሉ። የኢትዮጵያ አየር መንገድ በጣም ተሸላሚ ጥሩ ድርጅት ነው ትያለሽ። ሌሎች ድርጅቶች ካልሰሩ ምን ዋጋ አለው? ይሄ ምንድን ነው? ፖዚቲቭ የተሰጡትን ነገሮች እሱን ማጣጣል ዲስካውንቲንግ ዘ ፖዚቲቭ ይባላል። 4ኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሪ ልትነግረኝ ፈልገህ ነው ይላል። አለመማሪ ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔን ማለት ፈልገው በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። አንዱ ኮግኒቲቭ ዲስቶርሽን ነው። 5ኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታል እና ላንሳቸው። ራስን መውቀት፣ እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛ፣ የኔ ጥፋት እኮ እኔ ልጆቼን እኮ የገደልኳቸው፣ ልጆቼን እኮ የበደልኳቸው እኔ ነኝ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናት ዝም ብላ ራሷን ብሌም፣ የኔ ጥፋት እኮ ነው ማረባኔ ይላል አባት። ብሌሚንግ ተምሰልስ ራሳቸውን ብሌም እያደረጉ እንተነህ እንዲያደረግ አንቺ ነሽ እንዲያደረግሽው ወይም ደግሞ የእኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለሽ? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በእኔ ምክንያት ነው ብሎ ያስባሉ። ምንም እኮ አላደረጉም እነሱ፣ ግን በእኔ ምክንያት ነው እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው እና ለወጣታችሁ የምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር we are adults፣ እኛ ነን ትላልቆቹ ሰዎች። የኛ ጥፋት ነው፣ የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የኛ ጥፋት ነው እንጂ የእናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ።
እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም እና ራሳችሁን ብሌም አታድርጉ። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ፣ አልጠራኝም። የአጎቱ ሰርግ ነበረ፣ አልጠላኝም። ስለዚህ ይጠላኛል፣ he hates me፣ ይጠላኛል ብሎ ኮንክሉድ ያደርጋል። ይሄ ጃምፒንግ ቱ ኮንክሉዥን ነው። ሐሳቤን ባለፈው ስብሰባ ላይ እኔ ስናገር ሐሳቤን የሚቃረን ነገር ተናገረች። እንደገና ሌላ ስብሰባ ላይ አሁንም እኔን ሐሳብ የሚቃወም ነገር ተናገረች። እቺ ሴትዮ ጠምደኛለች። ጃምፒንግ ቱ ኮንክሉዥን ይጠላኛል፣ አይወደኝም፣ እንደዚህ ብሎ ማሰብ። ወይም ደግሞ አንድ ነገር ይሞክሩና አልተሳካም። የሆነ ነገር ሞከረ፣ አልተሳካም። እኔ እድል የጠማማ ነው ፍቅር እድል ጠማማ እኮ አይሰካል፣ አይሆን የኔ አይሰካ ጠማማ ነው እድል። አንድ ነገር ነው የሞከረው፣ ያቺን ሞክረው ፌል ሲያደርግ እኔ እድል የጠማማ ነው። ልጆቹም እንደዛ ነው። ትምህርት ይሞክሩና ከዛ የሆነ በቃ አካዳሚካሊ ትንሽ ሲገዳደራቸው እኔ አልችልም፣ ትምህርት አልችልም፣ ትምህርት አይሆነኝም፣ ኢትስ ኖት ትሩ፣ እውነት አይደለም። ማትስ አይሆነኝ፣ እውነት አይደለም። ይሄ ወደ ኮንክሉዥን ጃምፒንግ ቱ ኮንክሉዥን ይባላል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልትሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልትሪንግ ነው፣ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ። አንዷን ችግር ማግኒፋይ ላረግ ሲሞክር አእምሮዬ አይ ማግኒፋይ አታረግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ እውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላረግ ስል እንደው ሽብር ላረገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት። እና በሌሎች መልካም ነገሮች እንተካቸዋለን፣ እነሱ እናያለን። ወጣቶች አንድ ነገር ልናገር ፍቅር፣ ወጣቶቻችን ምንድን ነው የሆኑት? ምን እየሆኑብን ነው? ለምንድን ነው ኑሮ እያስጠላቸው ያለው? ህይወት እኮ ቆንጆ ነው። የምድር ህይወት እኮ ውብ ነው። እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር። እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርኩ። ሁሉ ነገር የተዘጋጀ የተሻለ። አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ። ዋትስ ሃፕኒንግ? ምንድነው እየሆነ ያለው? ለምንድን ነው የሚከፋቸው? መጠየቅ አለባቸው። ወላጅ አጥተው ሊሆን ይችላል። እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት። በጣም ወደው አባቴን አምስተኛ ክፍል ሆኜ ነው ያጣሁት። ኢት ሃፕንስ ላይፍ ላይ ወላጅ አጥተው ሊሆን ይችላል። ወላጆቻቸው ጋር አንዳንድ ችግሮች ሊኖሩ ይችላሉ። ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቫፕ ማድረግ የለባቸው። በላይፍ በፍጹም ጊቫፕ አታድርጉ ነው የምላቸው። ችግሮች በእያንዳንዳችን ቤት፣ በእያንዳንዳችን ህይወት፣ በእያንዳንዳችን አስተዳደግ ውስጥ ነበረ። ግን ችግሮቹን ቻሌንጆቹን ማለፍና አሸንፈው መውጣት አለባቸው። ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም። ህይወት ማቴማቲክስ አይደለም። ይሄ ኢንተሊጀንስ እናወራ ነበር፣ የተለያዩ ኢንተሊጀንስ አይነቶች እና ይሄ እነዚህ ነገሮች ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት፣ ይሄ ኑሮ ያስጠላል፣ ህይወት ፌር አይደለም፣ አምላክን ፈጣሪ አይደለም፣ አባቶች እናቴ ክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው። ይሄንን ልላቸው ፈልጋለሁ።